ዳሴት ብሏል። አዳኮዬ እኔና አንቺ እኮ የምናወራው ከጀመርን ምንም ማበቂያ የለውም። የኔና አዳኮ እየበላን እየጠጣን ብዙ ነገር ነው የምናወራው፣ አያልቅብንም። ላይቭ ላይ ቱ ቢ ሆነስ ላይቭ ላይ ነን እኮ አዳኮ። እኔ እኮ አንዳንዴ በስልክ የምናወራውንም የምናወራ ነው እኮ የሚመስለኝ። ወይ ጉድ! አዳኮዬ ግን መታደል እንድተኛ ፈለግሽ? ሶስት ሰዓት ሊሆን ነው። አዛጋሽ የኔ ሎተሪ አዛጋሽ አልሽኛ 3 ሰዓት እንደዚህ ቆይተና ቃለን 3 ሰዓት ጽናት ጽናቴ እንደዚህ እግዚአብሔር ልጅ ሰጥቶሽ እኔ አንድ ነገር ነገራቸው። አንዳንድ ጊዜ እድለኛ መሆናችሁ የማታውቁትን ነገር ልንገራችሁ። እኔ አሁን ሁል ጊዜ በልጅነት ወልጅ ላይፌም ሳላይ ምናምን ያለው አይደለም። የሚገርማችሁ ነገር በዚህ እድሜ እንኳን በ60 አልሆነ እንኳን በ70 አልሆነ ልኖረም ላልኖረም እችላለሁ። ይሄኔ በ30 በወልዳት ኖሮ ዛሬ 16 ዓመት ማለት እሷ ጋር ልኖረ በጣም እንኳን በ19 ወለድኳት እንኳን ዛሬ አወሯት። ዛሬ እኔ እና እሷ እኩል ኤክስፕሪየንስ ነኝ። እኔ ያየሁት ነው። ሳውራት ታዳምጠኛለች፣ ትካፈለኛለች። የኔን ስሜት በደንብ ይገባታል። በቃ ለኔ ጓደኛዬ፣ ልጄ፣ ሁሉ ነገሬ ናት። እና አይስወር አንዳንዴ ይገርመኛል። የጠላችሁት ወይ ለምን ሆነ ያላችሁት ነገር መጨረሻ ላይ ሲያስደስታችሁ ደስ ይላል። መጨረሻ ላይ እንኳን ሆኑ ስትሉትና እባካችሁ የሚመጣውን ነገር በሙሉ በጸጋ ተቀበሉ። እኔ ለእሷም እንደዛ ነው። የሚመጣውን ነገር በሙሉ በጸጋ ተቀበሉ። ምክንያቱም አሁን በጸጋ ተቀበሉ። ምኑንም ሁሉም ነገር በጸጋ ተቀበሉ። እግዚአብሔር ይመስገን። ብትናደጅበትም ወይ ትንቢልሽም እላታለሁ በቃ ኢትስ ኦኬ በቃ ብለሽ ወይ ሁላችሁ ነው ኢትስ ኦኬ በሉ። ምክንያቱም በአንድ በኩል ጥሩ እንትንም ባይኖረኝ ያሳለፍኳቸው ነገሮች ለምን ብልም፣ በአንድ በኩል ደግሞ አም ሶ ሃፒ በቃ አስወር ቁጭ ብዬ ሳስበው በጣም ይገርመኛል። በጣም ማይቀድ በቃ ምን አለ ከዚህ በላይ ምን አለ ከዚህ በላይ? ዛሬ እኮ በ40 ዓመታቸው ይወልዱና እግዚአብሔር ይቅር ይበለኝ፣ በ40 ዓመታቸው ወልደው በጣም ብዙ ችግር ውስጥ ያሉ ሰዎች ነው እየታዩ ያለት እና እኔ በጣም ይገርመኛል የእግዚአብሔርን ታምር ሳስበው። አሁን ያለኝን ደስታ ደብል ደስታ ነው ያለኝ፣ ከደብል ደስታ ነው ያለኝ እና የእግዚአብሔር ታምር ይገርመኛል። እዚህ ጋር ያስቀምጠው ነገር አለ ማለት ነው እና እሷም እንደዚህ እንኳን እናቷ ኖረችላት። ይሄንን ነው ማለት አዳኩዬ ውድድ ነው ማድረግሽ። አላቢ ማማይ ታይ እኔ ቆንጆ ቱንተኛ ሲዩት ነው ኦኬ። እናቴ ወዴ ወድሻለሁ የኔ ቆንጆ የኔ ዳይመንድ የኔ አልማዝ ያ ስትለቅብኝ ፍቅሯን የኔ ወርቅ የኔ ወርቅ የኔ ሁሉ ነገር ምንም ነገር የማይተካሽ ምንም ነገር አላፍ
አዳኩ አንቺ ማንም አይተካሽም። የኔ እንኳን ኖርሽልኝ። 1000 ዓመት ኑሪልኝ። እኔን ያስቀድመኝ ካንቺ እኔን ያስቀድመኝ። እንዲያው እንደ አንቺ ከሌለሽ መድኃኒዓለም እኔን አንቺ ኖሪልኝ። እናንተ ኖሪልኝ ከልጆችሽ ጋር። እኔ እኮ ደግሞ አንቺ ነው ባልታም ሁሉም ባልታም ምንድን ነው ያልሽኝ? ሁሉም የሚያለቅሰው የራሱ እናት ላይ ነው አላልሽኝም? እሱ አንቺ ለኔ ኖሪልኝ። አለሁልሽ። ሁለታችንም እንኖራለን። እወድሻለሁ፣ አፈቅርሻለሁ፣ ሁሉ ነገሬ ነሽ። እኔ ያላንቺ የለኝም፣ አንቺ ያለኝ። ኦኬ፣ ማንም የለንም፣ ሁለታችን ብቻ ነው። በወንድ ያለሽ ፈጣሪ አለ፣ አባትሽና ወንድምሽ ናቸው። በሴት ደግሞ እኔ ብቻ ነኝ ያለሽ። ፈጣሪማ ከምንም በላይ ኦኬ። ፈጣሪ ከምንም በላይ። ሰላም ደሪ ተኝ ተኛለሁ። ማማዬ ተኛ እንጂ እኔ ተኛለሁ። አንቺ ነሽ ትምህርት ያለሽ ስራሽ አልጨርሽም። እንትንሽ ፍሪ ነኝ። አባሽን ቆይ ጨርስ። ምንም ብዙ አይደለም። 7 ቀን እኮ ነው በቃ 8 ቀን። ዛሬ ራሱ እናስበው ነበረ ምን ይሻላል ምን እናድርግ ምናምን ስንል በቃ ዛሬ እሑድ ነው። ያው ነገ ሰኞ ነው። አንድ ሳምንት ነው ያልሽ ማማ። ከዛ ቆይ የሚቀጥለው ሳምንት እኮ ስራ ነሽ። ኖ ጃንዋሪ ነው ስራ የምገባው። እንዴ ተይ እንጂ ያዳኩ ገና አሁን አረፍኩ ስል ደግሞ ሊያልቅ ነው እንዴ ቀኑ? መድኃኒዓለም ሳምሪ ዛሬ እኮ 20 ነው። በነገራችን ላይ በ20 ቤት እያለሽ ቀን አትቆጥሪም። እኛ ነን በ50 ቤት ልንገባ ስል ቀን እንቆጥራለን፣ ደቂቃ እንቆጥራለን። ምክንያቱም እያረጀን ስለምንሄድ እንቆጥራለን። የእውነቴን ነው ያልሽ ማማ። 22 ጭራሽ ዛሬ 22 ዛሬ ቀኑ ስንት ነው? 22 ጃንዋሪ 2 እኮ ወደ ስራ አንዴ መቼ እንደሚገባ አይቼ ልምጣ። አንዴ ስልኬ ላይ ነው። ምን ቆይ እኔ እኮ ታስቀኛለች። ኖ ተመስገን። በ5 ነው የምገባው። ታዳኩ ታይ እነዛማ እኮ ነገር ነው ማለት ነው። 2 ሳምንት አለኝ። አረፍኩ ስል ደግሞ ገና 50 ቤት ውስጥ ገብተሽ 2 ሳምንት አለኝ። 2 weeks vacation። እኔ ከደሃ ከሜትሳ ብር ተሰብ ዳን ያስጠላኝ። ተኝ በቃ ማማዬ፣ ለአንቺ የሚያስፈልግሽ ጥናት ያስደረግሽኝ ከውን ያስደረግሽኝ አንድ ሳምንት ያለሽ ብለሽ በይ እኮ ሳምሪዬ። ቅዳሜ ነው አይደል? ሳትቆጥሪ ኧረ ታዲያ ልቁጠርበት። ቫኬሽን ላይማ ቆጥረዋለሁ። ስራ ላይ ነው የማልቆጥረው። መስዬ እኔ ቆንጆ ጓደኞቼ አይተውሽ እናት እኮ ናት። ቲክቶክ ላይ አይተውሽ እናት አትሆኝም? አዳኩ ይኸው መስ ራስሽን